አዚ የመጣው ነብያችን አላሰድብም አዚ የመጣው ነብያችን አላሰድብም እየመጣችሁ አታሰድቡ አፋችሁን በከፈታችሁ ሰዓት እነሱ ይሳደባሉ የሰው ሃይማኖት አትንኩ ማን ነው ይነካ ያለው አንተ ማን ግባ ብሎ ነው አዚ ገብታ አሁን ስንት ነው የምትቀሳፍቱት ስንት ነው የምትወሩት ታሰው ሃይማኖት አንተ ማለ ምን ነው የገባህ እኔ ማን ለእናንተ ያለው ጋጠወጥ ነብያችንን የሚያሰድበው እንዳንተ ያለ ጋጠወጥ እንድናገር ነው አሁን ካርከው አይን ባይን አሁን ካርከው ቁርአንን ምንድነው ይካርኩ አረ ፍጡር ነው አልክኩ ራሳችሁ ተው መለከቷት ራሳችን ሙስሊም ነበር የመጣሁት አምሪ ወላይ ነው ነገር ግን ያመኝ ነበር እንግል ማርያም ይህንን በሽቴ ታላቀችኝ ይህ ሃይማኖቴን ቀይራለሁ ብዬ ተስየትም ብዬ ጸበልን ተቀምጬ ነበር ወዲያውን ያ ያመኝ የነበረ ምን ተፈወስኩኝ ይኸው ዛሬ ፍሬ ሞቱ አባቢ ስፓርክል ሞት ስፓርክል ገደሉ ታገር አባቢ አንተን ገለዋለሁ አባቢ እሷን ይገላታል እህቴን ወንድሜን ትገላለች ወይ እዚህ ውስጥ ደንቁላል ተንከባክቤ የሰራሁትን ሜንታሊቲያችሁ ሶሻል ፋብሪኩን የለፋውበትን ሰበሩብኝ ከገባችሁ የምትችሉ ከሆነ ቁጭ በሉና ቁርአናችሁን አውጣችሁ እፎይ ወይ ክርስቲያን ሲያነብ አጣሙ የተናገረውን ትክክል አይደለም አስተካከል በሉና መልሱ እዚህ ቁጭ ብላችሁ እድል ይሰጣችኋል ጊዜ ይሰጣችኋል መልሱት ሲበላሽ ስታዩት ማለት ነው ትክክል ከሆነ ደግሞ ትክክል የሆነውን ነገር እውነት ነው ብላችሁ ተቀበሉ የመጣው ነብያችን አላሰድብም አዚ የመጣው ነብያችን አላሰድብም እየመጣችሁ አታሰድቡ አፋችሁን በከፈታችሁ ሰዓት እነሱ ይሳደባሉ የሰው ሃይማኖት አትንኩ ማን ነው ይነካ ያለው አንተ ማን ግባ ብሎ ነው አዚ ገብታ አሁን ስንት ነው የምትቀሳፍቱት ስንት ነው የምትወሩት ታሰው ሃይማኖት አንተ ማለ ምን ነው የገባህ እኔ ማን ለእናንተ ያለው ጋጠወጥ ነብያችንን የሚያሰድበው እንዳንተ ያለ ጋጠወጥ እንድናገር ነው አሁን ካርከው አይን ባይን አሁን ካርከው ቁርአንን ምንድነው ይካርኩ አረ ፍጡር ነው አልክኩ ራሳችሁ ተው አይደለም ቁርአን ቃል አዚህ ቦታ ላይ ምሳሌ እናንተ የምትችሉት ነገር ካለ ደረጃ ካላችሁ ዕውቀት ካላችሁ ምሳሌ ቁርአኑን ገልጾላችኋል ቁርአኑን አንብባችሁ አስረዷችሁ ነገጧት እፎይ እስልምናን ይቀበላል በእውነት እንነግራችሁ ነገር ማለት ነው ቁርአኑን ካሰመናችሁት ካላሰመናችሁት ግን ነገም ከነገ ወዲያ ምህቱን ወንድሞችን እየሳበ ክርስቲያን ያደርጋቸዋል ይሄ አትጠራጠር አዚህ የመጣ ለአጢም በዘራ ሰዓት እሱ ስራውን እየሰራ ነው አንተ ያሊፍን ፈትዋ እንኳን እንትን ማትል ሰው አዚህ መጣ እንደዚህ ነው ቁርአን ፍጡር ይሁን ምን ይሁን ታጣቅ ዝም ብለህ ከአንደላ መስተቀር የትኛውም ነገር ፍጡር እንደሆነ ነው የሚያመልከው ብራዘር ከፈለክ ባናቲ መብራራልኛል እሺ አብራራልኛል እኮ እሺ አንደላ ውጭ ሁሉም ነገር ተመጽዋል ላስረዳክ ብራዘር አንተ እንኳን ኩፋር ነክ ሙናፊቅ ነክ ማለት ነው ላስረዳክ ቁርአን ውስጥ ያልተዘረዘረ ነገር የቁርአን ውስጥ ያልተዘረዘሩ ነገሮች አሉ የሉም ብሎ ጠየቀህ ያንን ማብራራት ነው የምትችለው ሌላ ቦታ ሄደህ ነው የምትዘባረቀው ጋር መሆን አለበት ስነ ስርዓት ያዙ ነብያችን አታሰድቡ እዚህ እየመጣችሁ ያ ቴንክ ዩ መሐመድ እንግዲህ ዛሬ ወደ አራት ነበር የንጽጽር ውይይት እንግዲህ ሙስሊሞች ገብተው ራሳቸውን ተከሰተዋል ግጭት ውስጥ ገብተዋል ማለት ነው ከኛ ለመሸሽ ብለው አስተምሮታቸውን ጠንቅቀው ባለማወቅ ራሳቸው እየከፈሩ ነው ስበርስ በቁርአንና በተቻላችሁ መጠን ፖለቲካ መስራት ስትሩ ነው ተጨቃጭቀዋል ማለት ነው እንግዲህ እፎይ ዳኝነት ነበር ሲያደርግ የነበረው ነብያችን አስከጃችሁ ላኳችሁ ዱላ ቀረሽ ነበር ኡስታዝ ናቸው እነዚህ የምትመለከቷቸው ማለት ነው እፎይ በስርዓት አዋይቷቸዋል ነገር ግን እርስ በርሳቸው አልተግባቡም በጣም ጭቅጭቅና
ክህደት ነበረባቸው። እርስ በርስ አንተ አላህን ክዳል፣ አንተ ነቢዩን ክዳል የተባሉ እፎይ ቤት እንግዲህ ወደ 2300 አካባቢ ሰው ቁጭ ብሎ ሲከታተል ነበረ። እጅግ በጣም ኡስታዞቹ በራሳቸው አልተማመኑም። በቁርአናቸውና በነቢያቸው ላይ ፍጹም አልተግባቡም። ማይመች ነገር ማይሆን ነገር ተነጋግረዋል ማለት ነው። እንግዲህ እፎይ ደግሞ ያደረገው ይህንን ነበረ። ድሉን ሰጥቶ እሱ በቁርአኑ ዙሪያ ካወያየ በኋላ እነርሱ ደግሞ ሀሳብ እንዲሰጡበት ነበር ያደረጋቸው። እነርሱ ግን ፈጽሞ በቁርአኑም አልተግባቡም፣ በነቢያቸውም ላይ አልተግባቡም። ፍጹም ጥል ነበረ፣ ዱላ ቀረሽ ጭቅጭቅ ነው የነበረው እና ብዙ ኡስታዞች በእፎይ በጣም ተደንቀዋል ማለት ነው። እፎይ ባለው እውቀትና በትትናው ተደንቀዋል። ሌሎቹ ደግሞ አይ እፎይን በደንብ ብንይዘው ማስለም እንችላለን የሚል ማባያ ነገር ሲያደርጉ ተገኝተዋል ማለት ነው። እፎይ በጣም እየሳቀ ነበረ ነገሩን ያስተናገደው ማለት ነው። እጅግ በጣም የሚደንቅ ውይይት ተደርጓል። በጣም በእፎይ ቤት ብዙ ኡስታዞች ሙስሊሞች እየተነጠቀን ነው የሚል ጭቅጭቅ ውስጥ ነበሩ። ሙስሊሞችን እፎይ እየነጠቀን ነው፣ ይሄን ነገር ማስቆም መቻል፣ ወደ ንጽጽር አትግቡ፣ በቃ ሳታውቁ ከእፎይ ቤት አትቅረቡ፣ እፎይ እጅግ በጣም አደገኛ ነው እያሉ እርስ በርስ እየተጨቃጨቁ ነበረ ማለት ነው። እንግዲህ ይህንን አድርጓል እፎይ ኡስታዞቹ ባልተግባቡበት መንገድ ማለት ነው። እጅግ በጣም ድንቅ የሆነ ውይይት ተደርጎ ነበረ። we know that መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድነው? መሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና ዛሬ መሐመድ ነገ መሐመድ አሁን መሐመድ መለከታት ታችን ሙስሊም ነበር የመጣሁት ሐምሊ ወላይ ነው ነገር ግን ያመኝ ነበር በቲክቶክ ከፍተኛ ቁጥር ተከታይ ያላት ይህች ሙስሊም ሴት እንግዲህ የተለያዩ ትምህርቶችን ከተማረች ከእፎይ ጋር ዲቪቶችን ሰምታ ካሳለፈች በኋላ በነበረባት በገጠማት ህመም ምክንያት ለቅድስት ቤተክርስቲያን ተሳለች ማለት ነው። እንግዲህ ከገጠመኝ ህመም ብፈወስ ብድን ሃይማኖቴን ቀይራለሁኝ እስልምና በቃኝ ብላ ተሳለች ማለት ነው። እንግዲህ እግዚአብሔር ደግሞ ቸር ነው፣ ለለመኑት የማይነሳ አምላክ ነው። ስለቷን ሰማ፣ የልብ መሻቷን ሁሉ ፈጸመላት። እንግዲህ ከእስልምና ወጣ በምታዩት መልኩ ስለቷን አስገብታ በቅድስት ቤተክርስቲያን ተጠምቃ ክርስቲያን ሆናለች ማለት ነው። እንግዲህ ይሄ ጉዳይ ብዙ ክርስቲያኖች ብዙ ሙስሊሞች ወደ ክርስትና በመምጣታቸው እፎይ ትልቅ ስራ እየሰራ እንደሆነ ኡስታዞች ገብቷቸዋል። በዚህም ደግሞ ተበሳጭተውበታል ማለት ነው። በእፎይ ቤት ምግቦች ሲንጫጩ የነበሩት ለዚህ ነው። እስኪ ነው አብዱ ትስማማለህ? እሱ ባለው አልስማማ። ዳኢፍ አዲስ እየተጠቀማችሁ ነው። አላህ እግሩን ጋንም ላይ ይጭናል የሚለው ዳኢፍ አዲስ ነው እያለ ለምሳሌ አልስማማ። መርሐባ ካልተስማማ ሶሂህ ሆነ ሐዲስ አሳየን። መልስ መስጠት ሳይሆን ሐዲሱ ያለውና ሐዲሱን አሳየን። ለክርክርም አይደለም አይደለም ወንድማችን፣ ለክርክርም አይደለም ያገባሁት ከሱ ጋር ለማከራከር። አንተ እንሰማማበት ሙስሊም ከሆንክ ሐዲሱን ሄዳ አጥናው። ከመከራከር ውጭ ሙስሊሞችን ከማውራት በፊት ስማ። ይኸውልህ እንደምትመለከቱ እፎይ ቤት ገብተው እንግዲህ የሰንጫጩ ያሉት ራሳቸው ሙስሊሞች ናቸው። እፎይ በዚህ መጣ ነው ያያቸው ያለ ይኸውልህ መጀመሪያ ለማወቅ ነው ያለው። ከሰማታውቀውን ነገር መናገር ራሱ አንድ ከመንገድ የሚያስወጣ ነገር ነው። ዝም ብለህ አፈህ እንደመጣልህ አትናገር። መረጃ አሳየን። ሙስሊሙ የሚያምኑ ነው በመረጃ በደሊል ነው። ደሊሉን አሳየን። ክፈተውና አሳየን ኪታቡን። ኪታቡ እኮ ቅድም ያመጣልህ ነው አባ እኮ ገልጠህ ሶሂህ ነው የሚለውን ማን እንደዘገበው ከናንቀው አሳየን። የተመዘገበው እኮ ሶሂህ ቡኻሪ ነው። አርዲ መክፈት ትችላለህ? በላይ ሶሂህ ቡኻሪ የተባለው ምንኛ ሌላ ሶሂህ ያስፈልግሃል። አርዲ መክፈት ትችላለህ? እችላለሁ። ቤላም ከፍታለች እኮ በቃ ይሄ እየዘጋባ መሰለኝ። ግልጽ ነው። ኦኬ ቡኻሪ ላይ ነው ያለው አዲሱ። መርሐባ አንድ ሌላ ኮምፕሌን አድርጊ እንትን እያለ ነው እያለን ነው ወንድማችን አብዱ። ቡኻሪ ላይ ነው። ስንተኛው ምዕራፍ ላይ አንቀጹን ንገረን። ተረጋጋ። ለማንኛውም ተረጋጋ። ንገረን። ቆይ
ይኸውልህ ብራዘር አዳምጠኝና ሚዛር ተረጋጋ። መጀመሪያ ላይ የተፈለገው ማለት ሌላ ነገር ነው። ገባ? ሁሉ ጊዜ የሆነች ያንተ ተረት ተረትኛ ምንም አይሰራልንም ወንድማችን። መረጃ እንፈልጋለን። ይህ መረጃ ቡሃሪ ላይ ለመኖሩ ከናንቀጹ ደግሞ ትክክለኛውን የተጻፈውን ኪታቡን ከነ ኪታቡ ስም ንገረን። ከነ ኪታቡ ስም እሺ፣ ልነግርህ እኮ ነው። ተረጋጋ። ሐዲስ ቁጥር ስንት ነው? እፎይ ተረጋጋ። 30 አይምን 48 ይሄ ነው 48 ላይ ነው ያለሁት። ሐዲሱ ሰሂህ ሐዲስ ነው። በየትኛውም በቡኻሪ ሙስሊም ብትሄድ ታገኘዋለህ ሐዲሱ ማለት ነው። ሐዲሱ ላይ ግን ከዋሻ ማን ሙስሊም? ቆይ ማን ሙስሊም እንዴ? ማን ሙስሊም? ቡኻሪ ላይ መጀመሪያ እንጂ ቃላትን እንኳን አስተካክለህ ማውጣት የማይችል ሰው ነህ። መሐሪጀል ሁሩፍ አልተማርክም እንዴ? ሳኪካል ቡኻሪ የሚባል የለም ሲጀመር። ማን ሳኪካል? መሐሪጀል ሁሩፍ ተማር። ይኸውልህ ቆይ ስማ፣ እንደማየው ከሆነ እልም ያልክ ጃሂል ነህ መጀመሪያ ማለት ነው። ለደሊል ሳደም የገባው ወይ እንዴት? አይደለም። ይኸውልህ ኪታቡን ስም ንገረኝ አልኩህ። ዝም ብሎ ሶሂህ አል-ቡኻሪ አይባልም ወንድም። የኪታቡ እፎይ ቤት በነበረው የቀጥታ ውይይት የላይቭ ቲክቶክ ላይ ማለት ነው እንግዲህ እፎይን ሊያሳምኑት ቁርአንን ሊያስረዱት ስለ ነብይ ሊያስረዱት አልተቻላቸውም። ነገር ግን እርስ በርሳቸው ኡስታዞቹ ሲጋጩ ሲሰዳደቡና ሲጣሉ ነው ያመሹት ማለት ነው። እንግዲህ ወንድማችን እፎይ ደግሞ በትዝብት ነበር ሲመለከት የነበረው። በጠቅላላው ግን በጣም ብዙዎቹ እፎይን አመስግነዋል። ራሳቸው ሙስሊሞቹ እጅግ በጣም አመስግነውታል ማለት ነው። ጭራሽ መጨረሻ ላይ ሲሳደቡ ነው የነበረው። ካቃታቸው በኋላ ኡስታዞቹ እየገቡ እፎይን ሲሳደቡ፣ ምክንያቱም ብዙ ሙስሊሞች ተቀባይነት አገኙ። እዚህ በሙሉ ታች ላይ የምትሉት በሙሉ ገስት ላይ ያለው ሙስሊሞች ናቸው፣ የሚወያዩት እሱ ናቸው ማለት ነው። እፎይ ትናንትና እንዲሁም አወያይ ሆኖ ነበር የነበረው ማለት ነው። እርስ በርስ ሳይግባቡ ነው ያመሹት። እጅግ በጣም ጭቅጭቅና ዱላ ቀረሽ ውይይት ነበረ። በመጨረሻ ያደረጉት ምንድነው? ስድብ፣ እፎይ ላይ ስድብና ዛቻን አድርገው ጨርሰዋል ማለት ነው።